ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን በዛሬው የወቅታዊ ጉዳዮቻችን የተለያዩ በተለይም አሁናዊ ወቅታዊ ጉዳዮችን ወደ እናንተ ይዘን ቀርበናል። እንግዲህ በተለይም ደግሞ አሁን በትግራይና አጠቃላይ በሰሜኑ ክፍል እንዲሁም ደግሞ በኢትዮጵያ እየተከናወኑ ስላሉ አበይቱ ጉዳዮችን መሰረት አድርገን ለመወያየት እዚህ ስቱዲዮአችን እንግዶችን ጋብዘናል። እንግዲህ የተለያዩ ጉዳዮችን አንስተን ሀሳብ አስተያየቶችን ወደ እናንተ የምናደርስበት ጊዜያችን ነው። ከኛ ጋር አብራችሁን እንድትቆዩ በአክብሮት እንጠይቃለን። እንድትመልስልኝ የፈለኩት አቶ ሙልጌታ ምናልባት በቅርቡ የተደረጉ በትግራይ በተለይም በትግራይ መንግስት ስር ባሉ የትግራይ አካባቢዎች የተለያዩ መድረኮች ተካሂዷል። እንደ ህዝብ ከቶ አንጠፋም የሚል መሪ ቃል የያዙ ከህዝቡ ጋር የተለያዩ ውይይቶች ተደርገዋል ማለት ነው። እዚህ ላይም እንግዲህ በማጠቃለያው በተደረገ መልስ በተለይም ደግሞ ህዝቡ ጋር መግባባት እንደተፈጠረም የተገለጸበት ሁኔታ አለ። ምክንያቱም ህዝቡ አሁን ካለበት ችግር ለመውጣት ይህንን አገዛዝ መጣል እንደሚገባና መመከት እንደሚገባም የተገለጸበት ሁኔታ አለና እንደነዚህ ይህንን እንዴት አያችሁት? በተለይም እንዳአገው ይህንን እንዳአገው ዲሞክራሲ ፓርቲ ይህንን እንዴት አያችሁት? በተለይም ደግሞ ለሌሎች ክልሎችስ ወይም ለሌሎች ህዝቦች የሚሰጠው ትርጓሜ ሳያሳጥረን ብናነሳው መልካም። በትግራይ ላይ የነበረው አሁን በዚህ በአለፉት ሳምንታት ውስጥ ሲካሄድ የነበረው ህዝባዊ መድረኮች ዘበት ብሔራዊ ብርሰት ነው እንደዛ አይነት ይቅርታ ዝሩ ይሄ መሪ ቃል የያዘ መድረኮች ተካሂደዋል። በዚህ አጋጣሚ ለህወሓትም ይሁን ለትግራይ መንግስት እና ለትግራይ ህዝብ እንኳን ደስ አላችሁ ማለት እፈልጋለሁ። እንኳን ደስ አላችሁ ልል የቻልኩት ምንድነው በፕሪቶሪያ ስምምነት ወይም ደግሞ የጄኖሳይድ ጦርነት ስንት እልቂት ካሳለፈ በኋላ የትግራይ ህዝብ በፕሪቶሪያ ስምምነት ተኩስ ከቆመ በኋላ በራሳቸው ተጋሩ በተጋሩ ሌላ አዙሪት መከራ ውስጥ ገብቶ ነው የነበሩት። ይሄም በጣም በሚያሳዝን ሁኔታ ትግራይ ትስዕር እያሉ ለተጋሩ ለትግራዋይነት ለትግራይ ብሔራዊ ህልውና የተሰዉ ጓዶችን በራሱ በረሃ ሲታገሉ ስንት መከራውን ያን ጦርነቱን አብሮ የነበረው ጓዶች ጭምር ሳይቀር ሽማግሌዎችን ለማዳን ነው የሚል ታሪክን የሚበርዝ ፕሮፓጋንዳ ነበር። ተጋሩ ሆኖ በትግራይ ተጋድሎ ታሪክ ላይ እንዲህ አይነት አሳፋሪ ነበር። እንዳአገው እናዝን ነበር። የ80 ዓመት ሽማግሌዎችን ለማዳን ጦርነት ተካሄደ የሚሉ ተጋሩ መስማት ስንሰማ እናዝናለን። ለአመራር የታገለ ትግራዋይ አላየሁም። አይቼዋለሁ። ትግሩ ላይም ነበርኩ። አመራር ለማዳን ሰው ለማዳን ወይም የሆነ ቡድን ለማዳን የታገለ ትግል አልነበረም። እንደ ብሔራዊ እንደ ትግራዋይ ነው። ይህንን ሁሉ መከራ በጥበብ አልፈዋል ማለት ይቻላል። ይህንን መልኩን እየቀያየረ አንድ ጊዜ የአካባቢ እየመሰለ አንድ ጊዜ ደግሞ የፖለቲካ ልዩነት እየመሰለ አንድ ጊዜው የለውጥ ፈላጊና ለውጥ ማይፈልግ የሚል የሚመስል እርስ በርስ የነበረው መከራ ይሄ ፖለቲካ የውስጥ ቁስለት ይሄ ቁስል ድኖ ህዝባዊ አንድነቱን አጠናክሮ ፖለቲካዊ የውስጥ ጤንነቱን አረጋግጦ በፖለቲካውን መልክ ካስያዘ በኋላ ህዝብ ላይ ወርዶ ህዝባዊ መድረክ ኮንፈረንስ አድርጎ የህዝብ ይሁንታን ማግኘት ትልቅ ድል ነው። አንድነት ነው ኃይል ጉልበት ትጥቅ አይደለም። ሰው ኃይልም አይደለም፣ ወታደርም አይደለም። የሚያሸንፈው እውነትና እውነት እና አንድነት ነው። ስለዚህ የትግራይ ህዝብ አንድ ሆኗል ነው አንደኛ። በፖለቲካ ሲባል የነበረው መልክ ይዟል። ይሄ መልክ መያዝ በራሱ አንድ ትልቅ ድል ነው በውስጥ። በሁለተኛ በፕሪቶሪያ ስምምነት ፈርሶ የነበረው መንግስት ተመልሶ አግኝቷል። አሁን በኋላ ሁሉም ነገር በመንግስት ነው የሚሆነው የሚወሰነው ማለት መንግስት ማግኘት በራሱ የወከልከው ተወካይ ምክር ቤት ላይ አንቺን እኔን ወክሎ የሚያገኘት እንደ ትግራዋይ እድለኛ ናችሁ ማለት እንፈልጋለን እንዳአገው። ስለዚህ የፈርሶ በፕሪቶሪያ በሚል በጦርነት ስበብ ቀርቶ የነበረው በህዝብ የተመረጠ መንግስት ወደ ቦታው መመለስ፣ የፖለቲካው አንድነቱን እንደገና ወደ ቦታው መመለስ እንደ አንድ አካባቢ ሲመስል የነበረው ትግራይን ከጫፍ እስከ ጫፍ በአንድነት ሊያሰልፍ የሚችል ህዝባዊ ኮንፈረንሶች ማድረግ ትልቅ እድል ነው። ትልቅ ጥበብም ነው፣ ብስለትም ነው። ይሄንን መሻገራችሁ ትልቅ ደስታ ነው ማለት ይቻላል። አንድ መሆን በራሱ ደስታ ነው። ቀጥሎ ያለው መከታ ነው። ቀጥሎ ያለው ለሌሎች ወንድም ህዝቦች
ለሌሎች እንደኛ የህልውና አደጋ ያላችሁ ወንድሞች ህዝቦች በሙሉ ከጎናችን ተሰለፉልን፣ አብረን እንታገል የሚል ጥሪ ደግሞ አለ። ይሄን ደግሞ እኛ እንደ አገው በጸጋ የምንቀበለው ነው። ሌሎችም ሊቀበሉት ይገባል ብለን እናምናለን። ለምን የትግራይ ህዝብ በላይ ግፍ የተፈጸመበት ህዝብ፣ መከራ ያየበት ህዝብ የለም። ይሄን ሁሉ መከራ አይቶ ወደ ሰላም ስምምነት ሲመጣ እርስ በርሱ እንዲዋጋ ለማድረግ ሞክሮ ለመከፋፈል ሞክሮ ሳይሳካ ይሄንን በድል ሲያሸንፍ ደግሞ አሁን ወደ አፋር ወስዶ ደግሞ እንደገና ደግሞ ሌላ ግጭት ለመፍጠር ይሄን ሁሉ በጥበብ አልፎ ገሌ ያንተ ደጋፊ ነህ፣ ገሌ ከገሌ ጋር ነበርክ፣ እንዲህ ሆንክ ሳይባል በብስለት ይሄን ማለፍ እንደተጋሩ ልናደንቃችሁ ይገባል። ከዚህ ቀጥሎ ግን ለሌሎች ወንድም ህዝቦች እንደ አፋርም እንደ አገውም እኛ እንደ አገውም ለሌሎችም በሙሉ ነው ጥሪ የቀረበው። በትብብር የጋራ ጠላት አለና የጋራ ህልውና አደጋ ያላችሁ በሙሉ ወንድሞች ከኛ ጋር አብራችሁ እንድትታገሉ ጥሪ እናደርጋለን የሚለውን ጥሪ በጸጋ የምንቀበለው ሆኖ ሌሎችም በዚህ ጎን ከትግራይ ህዝብ ጎን የአማራ ህዝቡም የአፋር ህዝብም የወላይታውም የአፋሩም የቤኒሻንጉል የሶማሌ የሁሉም ብሔር ብሔረሰቦች የህልውና አደጋ አለኝ የሚለው በሙሉ ወደ አንድ መድረክ ተሰባስቦ ይሄ ጸረ ህዝብ የሆነውን ስርዓት መጣል አለብን ብለን እናምናለን። የተደረጉ መድረኮች ነበሩ፣ ሰፊ ውይይትም የተደረገባቸው ናቸውና እንደ ህዝብ እንደ ራስህ ያለህን ምልከታ ምንድን ነው የሚመስለው? ምናልባትስ ለህዝቦች የሚሰጠው ትርጓሜ ወይም ደግሞ የሚያስተላልፈው መልእክት ምንድን ነው ብላ ታስባለህ? እሺ፣ በጣም አመሰግናለሁ። መጀመሪያ ትብብሩ የግድ ነው። በአፋር ዲሞክራሲያዊ ፓርቲ እምነት ትብብሩ የግድ ነው። እኛ ከአፋር ዲሞክራሲያዊ ፓርቲ አሁን ሳይሆን ከዚህ በፊትም ከህወሓትና ከትግራይ ሰራዊት ጋር አብረን እየሰራን መጥተናል። በዚህ አጋጣሚም ከዚህ የበለጠ አጠናክረን ከህወሓት ጋርና ከትግራይ ሰራዊት ጋር እንደምንሰራ በዚህ አጋጣሚ ላረጋግጥ እወዳለሁ። ትብብሩ ግን ለምንድን ነው? ትብብሩ ለምንድን ነው ከተባለ የህዝባችን ህልውና ለማረጋገጥ ትብብሩ የግዴታ ነው የሚል እምነት አለን እንደ ፓርቲያችን። ምክንያቱም የህዝባችን የአፋር ህዝብ ህልውና የሚረጋገጠው በብልጽግና መቃብር ነው የሚል እምነት አለን። አሁን ብዙ ሰዎች ሲሳሳቱ ያሉ ትብብር ማለት እኮ አንድ ጠላት አለ፣ የሚያገናኝህ አንድ ነገር አለ፣ የሚያገናኝህ አንድ ጠላት አለ። እሱን ጠላት ለመጣል የምታደርገው ትብብር ማለት ነው። እዚህ ትብብር ውስጥ የፖለቲካ የሃይማኖት ምናምን ብዙ ልዩነት ሊኖር ይችላል። የፖለቲካ ልዩነት ለምሳሌ እኔ በትግራይ ባይቶና ይሁን ሌላ መጥቶ እኔ እኮ ፓርቲ ይሄ ነው አላማው ይሄ ነው ለማለት እኮ መጀመሪያ ህዝቡ መኖር አለበት። ህዝብ እየጠፋ ስለ ፖለቲካ ልዩነት መናገር ዝም ብሎ ጅልነት ነው። መጀመሪያ የሚቀድመው የህዝባችንን ህልውናን ማረጋገጥ ነው። አሁን አንዳንድ ጊዜ ይገርመኛል፣ ጋዜጠኞች ዝም ብላችሁ አስተውሉና የሆነ ህወሓት የሚቃወምና ወይ ደግሞ አፋር ዲሞክራሲ ፓርቲ የሚቃወም ሰው ጠይቁት እስኪ። ወይ አንድ ትግራዋይን ህወሓት ይቃወማል ጠላትህ ማን ነው ብላችሁ ጠይቁት። ትክክለኛ አእምሮ ያለው ሰው ከሆነ ጠላቱ አንደኛ ብልጽግና ነው። የህወሓት ጠላትነት የአፋር ዲሞክራሲ ፓርቲ ጠላትነት ወደ ኋላ ነው። በውይይት በንግግር የሚፈታ ነገር ነው። ስለዚህ እንደ አፋር ዲሞክራሲያዊ ፓርቲ አሁን ካልተባበርን፣ አሁን አንድ ላይ ሆነን አሁን ያለው የብልጽግና ስርዓት አብረን ካላጠፋ ነው ህዝባችንም አብሮ ነው የሚጠፋው የሚል እምነት አለን። አንዳንዴ ትብብር ለምንድን ነው የምታደርጉት ሲል ይሰማሉ። እኛ እኮ ብልጽግና ያደረገውን ትብብር ነው እኛ ያደረግነው። ብልጽግና ያደረገው ህዝቦችን ለማጥፋት በተለይ ደግሞ የትግራይ ህዝብን በትግራይ ህዝብ ላይ ጄኖሳይድ ለመፈጸም ትብብር ፈጥሮ ነበር። ከተለያዩ ኃይሎች ጋር ትብብር ፈጠረ። እኛ ደግሞ ብልጽግናን ለማጥፋት ትብብር እየፈጠርን ነው። ምንም ልዩነት የለውም። አንዱ ነው ብቻ ልዩነቱ። ብልጽግና የፈጠረው ልዩነት የኢትዮጵያ ህዝቦችን በተለይ ደግሞ የትግራይ ህዝብን ጄኖሳይድ ለመፈጸም ነው፣ ህዝቦችን ለማጥፋት ነው። እኛ የምናደርገው ትብብር ግን የህዝባችንን ህልውና ከጥፋት ለመታደግ የምናደርገው ትብብር ነው። ሁለቱም ትብብሮች ናቸው፣ መጥፎ ትብብርና ጥሩም ትብብር ማለት ነው። ስለዚህ ብልጽግና ሲያደርገው ጥሩ የሚሆነው ህዝብ ለማጥፋት፣ እኛ ትብብር ስናድርግ መጥፎ የሚሆንበት ምክንያት አይታየኝም። ማለት አንዳንድ የደንቆሮ አስተሳሰብ ካልሆነ በስተቀር አንተ ከሌላ ሰው ጋር ተባብረህ የሆነ ጥሩ ስራ ስትሰራ
ይሄ ትብብርማ ኢትዮጵያን ያጠፋል፣ ይሄ ትብብርማ አፋር ያጠፋል ይባላል። አንተን ለማጥፋት ግን ትብብር ሲያደርጉ ይሄ ትብብርማ ጥሩ ነው ይባላል። ይሄ እኛ እንደ አፋር ዲሞክራሲያዊ ፓርቲ በእኛ እምነት ብልጽግና ከዚህ በፊት የአፋር ህዝብም የኢትዮጵያ ህዝብም በተለይ ትግራይ ላይ ጄኖሳይድ ለመፈጸም የፈጠረው ጥምረት የፈጠረው ጽምዶ እኛ ፈጥረናል የሚል እምነት አለን። ልዩነቱ ቀድም ደግመዋሉ ህዝቦችን ለማጥፋት የሚደረገው የብልጽግና ትብብር ነበር። እኛ ደግሞ ህዝቦችን ከጥፋት ለማዳን የምናደርገው ሁለተኛ ትብብር እውነተኛ ትብብር አለ ማለት ነው። ስለዚህ ሁሉ ጊዜ ራስህን ለመከላከል የምታደርገው ትብብር ነው በእኛ እምነት የምናስበው ማለት ነው። አንዳንድ ጊዜ የሚገርመኝ የሆኑ ሰዎች ምንድን ነው የሚባለው ስለ ፕሪቶሪያ ምናምን ሲነገር ሰማሉ። አፋር አንድ ምስል አለው። ማይሰበካል ቶሜሚ ማይሰራር ሐልማታም አይብል ይላል። ሲፈጠር የተበላሸ ነገር መጨረሻውም ተበላሽተዋል ብሎ ነው የሚያምነው። ምን ለማለት ነው? ፕሪቶሪያ ሲጀመር ነው የተበላሸው። ታስታውሱ እንደሆነ ፕሪቶሪያ ስምምነት ሲፈጸም ህወሓት ነው የሚደራደረው ተብሎ ህወሓት አስቸኳይ መግለጫ ወጣ። የትግራይ መንግስት ነው የሚደራደረው እንጂ ህወሓት አይደራደርም ብሎ ነው ያወጣው ህወሓት ራሱ። ነገር ግን ህወሓት ነው የሚደራደረው ብሎ እነዛ ተደራዳሪዎች ትግራይን ህዝብ ወክሎ የትግራይ መንግስትን ወክሎ የሄዱ ደግሞ ህወሓትን ወክሎ ፈረሙ። እኔ አንድ ግራ የሚገባኝ በተለይ ህወሓትም አላየውም ብዬ የማስበው ህወሓትም የሚደራደር ከሆነ ጻድቃንና አሰፋ አብርሃ ምን አገባቸው? ህወሓት ወክሎ የሚደራደሩት ህወሓት መደራደር ካለበት እኮ ህወሓት የሆነ ሰው ነው መደራደር ያለበት ማለት ነው። ሲፈጠር ቡልሹ ነበር ብዬ የማስበው የፕሪቶሪያ ስምምነት እዚህ ላይ ነው። ህወሓት የሚደራደር ከሆነ ጻድቃንና አብርሃ አሰፋን አይመለከታቸውም፣ አሰፋ አብርሃን አይመለከታቸውም ነበር። ስለዚህ አሁን ህወሓትን ስም እያጠፉ ያሉ ተደራዳሪዎች በተለይ በአዲስ አበባ ሰልፍ አይቻቸዋለሁ። አብርሃ አሰፋና አሰፋ አብርሃና ጻድቃን አንድ ላይ ቁጭ ብሎ አይቻቸዋለሁ። ህወሓትን መጥፋት አለበት አሮጌ ፓርቲ እያሉ የሚናገሩት ሰዎች ፕሪቶሪያ ሲፈርሙ ግን ህወሓት ብሎ ነው የፈረሙት። ግራ የሚያጋባ ነው። ስለዚህ እዚህ ላይ ነው ብልሽቱ። ሁለተኛ እዚህ ራሱ ተረጋጉ ምናምን ግልጽ አልነበረም። ፎር ኤኒ ታይም የሆነ ጊዜ አንድ መንግስት ወይ ከአንድ መንግስት ጋር ስምምነት ሲያደርግ በተለያየ ሚዲያ ይገለጻል። የፕሪቶሪያ ስምምነት ግልጽ አልነበረም መጀመሪያም ሲገለጽ ማለት ነው። የትግራይ ህዝብ ውስጥ እኔ ትግራይ ውስጥ ነበርኩ። ግራ ገባን። ምንድነው ለህዝቡም ግራ ገባው። ምንድነው እየተባለ ያለው ተብሎ ማለት። ስለዚህ ምን ለማለት ነው? የትግራይ ህዝብ የትግራይ መንግስት በጣም ትዕግስት አድርጓል። ትዕግስት አድርጎ የራሱን መንግስት መለሰ። ባይዘወይ የትግራይ መንግስት አሁን ያለው ፓወር የራሱን መንግስት በመመለሱ የመጣ ነው። ኦባሳንጆም የመጣው ማነው የምትለው ኦባሳንጆ ነው። ማነው ማሲንጋም የመጣው በትግራይ ፓወር ነው መታወቅ ያለበት ማለት ነው። የራሱን መንግስት መመለስ ሲጀምር አቋም መያዝ ሲጀምር ኦባሳንጆ መጣ እንትና መጣ። ባይዘወይ የኦባሳንጆ ሁሉ ጊዜ የምናገረው አሉ። መጀመሪያ እዛ የረሳሁት ፕሪቶሪያ ስምምነት ሲፈጸም አፍሪካ ህብረት በትግራይ ጄኖሳይድ ባይዘወይ እንደ አፋር ዲሞክራሲያዊ ፓርቲ እምነት የአፍሪካ ህብረት ተጠያቂ ነው በትግራይ ጄኖሳይድ። ኦባሳንጆ መመደቡ ኦባሳንጆ ባያፍራ ምን እንዳደረገ ያውቃል። የናይጄሪያው ባያፍራ ትግራይ ላይ እንደግማለን ብሎ ነው ያ የፕሪቶሪያ ስምምነት ከጥንስሱ የተጠነሰሰው ማለት ነው። ስለዚህ ይሄ ነገር የትግራይ መንግስት መመለሱ ህዝቡም በሰላም ወጥቶ በሰላም እንዲገባ አድርጎታል። ተረጋግቶም እንዲኖር አድርጎታል። የጸጥታው ሁኔታም ከዚህ በፊት ከነበረው የትግራይ ጸጥታ ሁኔታ አሁን እየተሻሻለ መጥቷል። ስለዚህ ይሄ ስለሆነ እኛ እንደ አፋር ዲሞክራሲያዊ ፓርቲ እምነት ከቲፒኤልኤፍም ከሌላ ብልጽግና አጠፋሉ ካለ ሸይጣንም ጋር እንተባበራለን የሚልታለኝ ለትብብሩ ዝግጁ ነን። እኛ በእምነታችን በአፋር ዲሞክራሲያዊ እምነት የአፋር ህዝብ ህልውና የሚረጋገጠው በብልጽግና መቃብር ነው የሚል እምነት አለኝ። አመሰግናለሁ። እስቲ ወደ አቶ ኪሮስ ላምራና አሁን የብልጽግና ስርዓት ወይም ማገዛዙ ስልጣኑን ለማጽናት እንግዲህ ህዝቦችን የመከፋፈል ሴራው የቆየ ነው። አሁንም እየቀጠለበት ያለው ሁኔታ አለ። በተለይም ደግሞ እናንተ ወይም ደግሞ ይህንን ኃይል ለመጣል የተቋቋሙ ጥምረቶች
የኦሮሞ ህዝብ ጸር መሆኑን የሚገልጽበት ሁኔታ አለ። ምክንያቱም ከአገዛዙ ወይም ከስርዓቱ ወጥቶ ለህዝቡ ወይም ደግሞ የማይሆን ትርክትን በመፍጠር የስልጣናችን ወይም ደግሞ የስርዓቱ ሳይሆን የኦሮሞ ህዝብ ጸር ናቸው በሚል የሚነዛቸው የተለያዩ የፕሮፓጋንዳ ትርክቶች አሉና እንደው እውነታው ከተረዳ ነው ለኦሮሞ ህዝብ ከዚህ ስርዓት ወይም ከዚህ አገዛዝ የበለጠ የጎዳው ወይም የጨፈጨፈው አገዛዝ አለ ወይ? ምክንያቱም አሁንም ድረስ በኦሮሚያ ክልል የተለያዩ አካባቢዎች ሰላም ያልተረጋገጠበት ሁኔታ አለ። ህዝቡ ወጥቶ የሚገባበት ሁኔታ ሰላማዊ አይደለም እና ይሄንን እንዴት ነው የምትመለከቱት አቶ ኪሮስ? ከመሄዴ በፊት የተወሰነ ባለፉ መድረኮች የተገኙባቸው ውጤቶችንና የደመደማቸው ዙም የደመደማቸው የተወሰነ ብዬ ለማለፍ ያክል ነው። መድረኩ በጣም ውጤታማና በፊት ከነበሩ መድረኮችንን ከፍ ያለ ነው ማለት ይቻላል። ይሄ የሆነበት ምክንያት እንደሚታወቀው በተለያየ ጊዜ ይህንን ህዝብ ትግራይን የደረሰበት የተጋረጠበትን አደጋ ታግሎ ለመሸነፍ የተለያዩ መድረኮች ሲካሄዱ ቆይተዋል። በየጊዜውንን በቂ መግባባት እየተደረሰበት የመጡ መድረኮች ናቸው። ለምሳሌ ጠላት አንድ ሲሰራበት የነበረ አንድነታችንን እየተፍረከረከ እንድንበታተን ነው። ያን መሰረት አድርገን አንድነታችን እንዴት አጽንተን ወደ ተሻለ ሁኔታ መሸጋገር እንዳለብን ያካሄድ ነው አለ። ለዓላውነታችን እንዴት ማስከበር እንዳለብን ያካሄድ ነው አለ። በዚህ ቅርብ ጊዜ ደግሞ ለፕሪቶሪያ ማዕከል በማድረግ ታጥፎ የነበረ የህጋዊ ህዝብን የመረጠው መንግስት ወደ ቦታው ለማስመለስ ተብሎ በአጭር ጊዜ ሰፊ ህዝብን የተሳተፈበት ውጤታማ መድረኮች እንደነበሩ የአሁንምም የነዚህም ሁሉ ድምር ውጤት ነው ማለት ይቻላል መድረኩ ማለት ነው። ይህንን መድረክ ስናይ የአሁኑ መድረክ ስናይ ዘበት ንብሔራዊ ብርሰት ከቶ አንጠፋም፣ አንደቅም፣ አንወድቅም፣ አንዋረድም የሚል እንድምታ ያለው መድረክ የተለያየ የህብረተሰብ ክፍል የተሳተፈበት ወጣቱ ክፍል የተሳተፈበት የተማረና ያልተማረ የከተማና የገጠሩ ሁሉን ማህበረሰብ የተሳተፈበትንና በቂ መግባቢያ እየተደረሰበት ከዛም አልፎ እየደመደመ ወደፊት የሚያደርጋቸው ስራዎች በግልጽ እየደመደመ የሄደበት መድረክ ነው የነበረና በጣም ውጤታማ ነበረ ማለት ይቻላል ብዬ ነው። ተሳትፎም ስታይ ዲስፕሊኑም ስታይ ባንዲራውንና ሰንደቅ ዓላማውን አርማውን ተሸክሞ ጥሪም ሲደረግ ሁሉንም ከቶ መጥቶ በቂ ተሳትፎ ያደረገበት መድረክ ነው የነበረው። እዛ የደመደማቸውም ስናይ አንድ እዚህ ውስጥ የደመደማቸው ነገሮች ካየን ይህ ስርዓት የትግራይ ህዝብ እና እንዲሁም የኢትዮጵያ ህዝብ ጸር ነው። ስለዚህ ይህንን ስርዓት ሳይደመሰስ ሳይጠፋ የህዝብ ህልውና መረጋገጥ ወይም መብቶችንን ህገ መንግስት የሰጣቸውን መብቶች መረጋገጥ አይቻልም የሚል እየደመደመበት ነው ማለት ይቻላል። ይህ የተጋረጠበትን አደጋ እና ደህንነት የሚረጋገጠው ይህ ጄኖሳይደር የሆነ ስርዓት ብልጽግና በመቅበርና በመቅበር ብቻ የሚረጋግጥ እንደሆነ የወሰነበት መድረክ ነው ማለት ይቻላል። ሌላ እዚህ በጣም መሰረታዊ ነገር ብሎ የወሰደው ትግላችንን ወደ ተሻለ የሚያሸጋግረው ስኬታማነቱን የሚያረጋግጠው ስፔሻሊ አቅሞቻችን 4 አቅሞች አሉ ብለን እንወስዳቸዋለን። የድርጅቱ እንደ ህወሓት ህዝባዊ ወያነ ሓርነት ትግራይ፣ እንደ መንግስት፣ እንደ ህዝብ እና እንደ ቲዲኤፍ የሰራዊታችንን የትግራይ ሰራዊታችንን አቅሙንን አጠናክረው ተልእኳቸውን ሊያሳካ በሚችል አግባብ ስራና ክፍፍልን ወስዶ ወደ ተጨባጭ ስራ የተሸጋገረበት እንዲሸጋገር የወሰነበት ወስኖም የገባበት ነው ማለት ይቻላል። እሱ ብቻ አይደለም።
ይህንን ጄኖሳይደር ስርዓት ለትግራይ ብቻ ሳይሆን ሌሎች እንደኛ በፊትም እንደገለጽ ነው እንደኛ አደጋ የተጋረጠባቸው የህልውናና የደህንነት ችግር ውስጥ ገብተው ጥያቄ ውስጥ ገብተው ያለውን ህዝብ አሊያንስ ፈጥሮ ትብብር ፈጥሮ ጥምረት ፈጥሮ ይህንን ስርዓት ማስወገድ አማራጭ የሌለው ትክክለኛና ወሳኝ ጉዳይ ነው ብሎ ህዝቡ የደመደመበትንና ከዚህ ጎንን ተሰልፎ ሁሉንም አይነት መስዋዕት ለመክፈል ያረጋገጠበት ነው ማለት ይቻላል። ሌላ እዚህ የተማርነው ሉዓላዊነትህና የግዛት አንድነትህን አስረክበህ መቀመጥ እንደማይቻል ያረጋገጠበት ነው። አሁን የትግራይ ክልል ካየን ከ40% በላይ በጠላት እጅ የሚገኝበት ሁኔታ ነው ያለው። ስለዚህ ይህንን የሚመለስበት ህዝባችን እየተሰቃየ ነው ያለ። ግማሹ በዚህ በትግራይ ተበታትኖ በአይዲፒ ሰንተር እየሞተ እየተሰቃየ በአውሬ እየተበላ በአጠቃላይ ያለ ኃጢአቱ ብዙ ችግሮች እየደረሰበት ያለ ዘግናኝ ችግር እየደረሰበት ያለ ህዝብ ነው። እሱም ብቻ አይደለም። በሱዳንና በተለያየ አካባቢዎች በመጠለያ ጣቢያዎችንን ብዙ ስቃይ እየጠጣ ያለ ህዝብ አለ። ይህንን ወደ ቤቱ መመለስ አለበት። እሱም ብቻ ሳይሆን በተለያየ አገሪቱ ክፍል የተበታተነ ህዝብ አለ። ሴትና ባልና ሚስት የማይገናኙበት ልጅና ወላጅ የማይገናኝበት ሁኔታ ነው ያለ። ይህንን ወደ ቦታ ወደ ቀየው መመለስ አለበት። እሱም ብቻ ሳይሆን ከጠላት ስር ሆኖ እየተሰቃየ ያለ በብሔሩ በማንነቱ እየተገደለ እየተሰደደ ያለ ህዝብ አለ። ይህንን ነጻ መውጣት አለበት ብሎ ህዝቡን የደመደመበት ነው። በጣም የሚገርመው አንዳንድ ለዓላማቸውና ንሆዳቸው ብለው የሄዱ ኃይሎች ዓላማቸው ስለሆነ ምንም ማድረግ አይቻልም። አንዳንዱ ይህንን ሁሉ ችግር ተሸክመህ ህዝባችንን እየሞተ ለምንድን ነው ቁጭ የማትሉት? ዝም ብላችሁ ቁጭ በሉ፣ ጦርነት ጠማቂዎች ናቸው እየተባለ ያልሆነ ታርጋ ሲለጠፍበት እንደነበረ የሚታወቅ ነው። ይህ ህዝባችን ይህንን ካላደረግንን ኩሩ መስዋዕትንን ከፍለን ሉዓላዊነታችንን አስከብረን ህዝባችንን ወደ ቦታው በሰላም ዋስትናውን በተረጋገጠ አግባብ ማስከሄድ መሄድ እንዳለበት ያረጋገጥንበት መድረክ ነው ማለት ይቻላል። በአጠቃላይ ይህንን ለማድረግ ይህ ጄኖሳይደር ስርዓት ብልጽግና ለአንዴና ለመጨረሻ ቀብረነው መነሳት ቀብረነው መውጣት እና ህልውናችንን መብታችንን የምናረጋግጥበት መድረክ ነው ብሎ ደምድሞ የወጣበት ውጤታማ መድረክ ነበረ ብዬ ለመጨመር ያክል ነው። ከዚህም አሊያንሱም ከዚህ የሚማረው ነገር ይኖራል። ህዝቡንም የተለያዩ ህዝቦችንም ከዚህ የሚማሩበት ብዙ ነገር ይኖራል ብዬ አስባለሁኝ። ምክንያቱም ለማንነትህ ለመብትህ ሁሉንም አይነት መስዋዕት ከፍለህ የማስመለስ ጉዳይ ለነገ የማይባል ትልቅ ስራና ወሳኝ ተግባር እንደሆነ ለብዙ ያስተማረ መድረክ ነው፣ ውጤታማ መድረክ ነው የሚል ሀሳብ አለኝ። እዚህ ላይ ህዝቡ ራሱ ዲሞክራሲያዊ መብቱ ሁሉንም አይነት ዲሞክራሲያዊ መብቱ ያጣጣመበት ሁሉንም ከሰማይ በታች ከመሬት በላይ ሁሉንም አይነት ጥያቄዎችን አንስቶ ተግባብቶ አንድ ሀሳብ ሆኖ እንደ አንድ ተናጋሪ ሆኖ ውሳኔውን ያስተላለፈበት ነው ማለት ይቻላል። ሌላ ስርዓቱ እንዳልሽው ስርዓቱ ያንን አሊያንስ ፈጥሮም ቢሆን አጠቃላይ ለህልውናው የምናደርገው ለህልውናችን የምናደርገው ጥረቶችንና ትግሎች በስርዓቱ ወይም አገዛዙ በኦሮሞ ህዝብ የሚያሳብብበት አካሄድ በእርግጥ ይህ የጸረ ህዝብ ስርዓቶች የሆነ ነገር ሲነሳባቸው ወደ ተወለዱበት ብሔር ሂደው የሚሸሸጉበት ባህሪ የተለመደ ነው። በፕራክቲካሊ ስናየው ግን እንዲያም አንዳንድ ልሂቃን ሲናገሩ ምሰማለሁኝ። እኔም እስካሁን ካለኝ አንደርስታንዲንግ መሰረት ይህ ስርዓት ከኦሮሞ ወጣሁኝ ያለ እንጂ
የኦሮሞ ህዝብ በታሪኩ እንደ አሁኑ በደል የተፈጸመበት የተጨፈጨፈበት የተዋረደበት ጊዜ አለ ብዬ አላስብም። ምክንያቱም ከመጣበት ሰዓት ጀምሮ ሰራዊቱን እያሰማርቶ የሚጨፈጨፍበት ታንኩና በመድፉም የሚታረስበት በአውሮፕላንና በድሮኖችንን የሚጨፈጨፍበት ስርዓት ነው ያለ። ስለዚህ ይህ ስርዓት በኦሮሞ ህዝብ ለማሳበብ ለማስመሰል የሚያደርገው ትክክል አይደለም። ይህ ስርዓት በኦሮሞ ህዝብ እየፈጸመው ያለ በደል፣ ጨፍጫፍ በሌላም እንዲህ ተመሳሳይ በትግራይ፣ በአማራ፣ በሌሎች በአገው፣ በቅማንት፣ በአፋር እያደረገው ካለ የተለየ አይደለም። ስለዚህ ይህ ስርዓት እንዲደበቅበት ከመፈለግ ካልሆነ በስተቀረ ለኦሮሞ ህዝብ የሚወክል ነው የሚል አሳሰብ የለንም። ምክንያቱም ኦሮሞ ህዝብም እየተጎዳም እየታገልም ጭምር ነው ያለው። ኦላም መውሰድ ይቻላል። የኦሮሞ ነጻነት አርሚ ለክቡር መስዋዕት እየከፈለ ያለ ከዚህ አገዛዝ ለመውጣት ነው። ይህንን ስርዓት ለአንዴና ለመጨረሻ አሽቀንጥሮ ለመጣል ነው። ስለዚህ ይህንን ምክንያት ተጠቅሞ ሰውንን ለማደናገር የሚጠቀምበት ስልትና አካሄድ ካልሆነ በስተቀር ውሃ የሚቋጠር ምክንያት አይደለም ለማለት ፈልጌ። የአጥፊነት እያከናወነ ያለበት ሁኔታ አለና ይህንን ሂደቱ እንዴት ይገለጻል? በተለይም በትግራይ በኩል ያለውን ዝግጁነት እንደ ጥናቱ ያለው ዝግጁነትስ እንዴት ይገለጻል? በመግቢያው ላይ እንደጠቀስኩት ይህ ስርዓት ለመጥፋት እየተጣጣረ ያለ ኃይል ነው። ስለዚህ ይህንን ኃይል አጥፍቶ ለመጥፋት ሁሉን አይነት ዝግጅት አድርገዋል። እንደሚታወቀው አሁንም ቢሆን ያንን ሁሉ ሰራዊቱ ስፔሻሊ በትግራይ ክልል ዙሪያ ላይ ሁሉንም አይነት ዝግጅት አድርገዋል። በሌሎች ክልሎችንም ቢሆን የተለየ ነገር የለውም። ስለዚህ ይህን ስርዓት ሲዘጋጅ የሌሎች አሊያንሱም ለምሳሌ ከአሊያንሱ ብንነሳ ምንድነው እየሰራ ያለው ብለን ከተነሳን አሊያንሱም በጥሩ ሁኔታ እንዳለ፣ ምክንያቱም በፊት እንዳልነው የተጋረጠበት አደጋ አለ። ተመሳሳይ አደጋ ነው ያለን። ባይዘው ጥብረት ስንፈጥር አሊያንስ ስንፈጥር ትብብር ስናደርግ ለምሳሌ እንደ ትግራይ ህዝብ እንደ ትግራይ መንግስትም ቢሆን ለራሳችን ብለን ነው። ሌሎችም እንዲሁ ተመሳሳይ አደጋ ስላላቸው ለህልውናቸው ብለው ነው። ስለዚህ ያን ተመሳሳይ አደጋ ነጻ ለማድረግ ለማስወገድ እኔ አሁን የተጀመረውን ትብብር ወደ ተሻለ ደረጃ ደርሶ ስርዓቱን ለአንዴና ለመጨረሻ የምናስወግድበት ሜካኒዝም መኖር አለበት። ምክንያቱም ይህ ስርዓት በሚሞቱበት ሰዓት፣ በሚጠፋበት ሰዓት፣ በሚወገድበት ሰዓት ሌሎችንንም ይዞ የመጥፋት አባዜ ስላለበት በየመድረኩ የሚያደርጉትን ንግግር ያገዛዙ የሚያደርገው ንግግርም ቢሆን ስናይ የታጠፈም ይታጠፍ የጠፋም ይጥፋ ያለቀም ይለቅ ሁሉንም አይነት አማራጮች ተጠቅመን ስልጣናችን እናስቀጥላለን እያሉ ነው የሚፈክሩት። ይህ ምን ማለት ነው? ለህዝብ ደንታ እንደሌላቸው ደንታ የሌላቸው መሆኑንም በየጊዜው በሚያደርጉት የጄኖሳይድ ድርጊትን በተግባር አረጋግጠዋል። ስለዚህ ከስርዓቱ ባህሪ በመነሳት ምንድነው መደረግ ያለበት ተብሎ ሲያዝ አንድ አሊያንሱ ጠንክሮ ካለበት በተሻለ ዝግጅት አድርጎ ለአንዴና ለመጨረሻ ማስወገድ አለበት። በጥምረቱ ብቻ ግን መወሰን አለበት ብዬ አላስብም። ጥምረቱ ብቻ ሳይሆን ተመሳሳይ ችግር ያለባቸው በየጊዜው የሚያለቅሱ በየጊዜው በደልና ጭቆና የሚደርስባቸው የኢትዮጵያ ብሔር ብሔረሰቦችና ህዝቦች አሉ። የነጻነት ታጋዮች አሉ፣ ኃይሎች አሉ። እነዚህም
አንድ ላይ መጥተው ተሰባስበው ከዚህ ስርዓት ከዚህ ጨፍጫፊና ጨቋኝ የሆነ ስርዓት ቀንበር የሚላቀቁበትን ሜካኒዝም ማመቻቸት አለባቸው። በዛ ልክ ታግለውም ነጻ መውጣት አለባቸው የሚል ሀሳብ ለመጨመር ያክል ነው።